ኮይኔት ኤላ ንገሪኝ። ኮይኔ ትንሿ እህት ነች። ጫካ ውስጥ ተገላ የተገኘችው። ሰላም እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። የጽናት ተከታታዮች በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ማለት ነው። ማን ነው በሊዱ መጥፋት ያሳዘነው ማን ነው? እኔ በጣም ነው ያዘንኩት በእውነት። እናንተ ሳላዘናችሁም እንደኔ በዴቭ መንከራተት በሀሳብ በቃ በጣም ነው ያዘንኩት ማለት ነው። እኔ ሊዱ እንድትጠፋና ከድራማው እንድትወጣ አልፈልግም። እናንተስ ተመልካቾች ትፈልጋላችሁ? እርግጠኛ ነኝ አትፈልጉም። ማለት ሊዲያ የድራማው ድምቀት ናት። ያው ትንሽ ቅብጠቷ፣ አለባበሷ ትንሽ የሆነ ወጣ ያለ ነገር ነው። ትንሽ የሀገራችን ባህል አይደለም። አሁን ግን ይሄ እየመጣ ነው እንጂ እኔ ሊዲያ ባትወጣ ከድራማው ባትወጣ በጣም ደስተኛ ነኝ። እርግጠኛ ነኝ እናንተም እንደኔ ደስተኛ ናችሁ። ማለት ሊዲያ በመመለሷ ትመለሳለች። ምንም አላረጋትም። በነገራችን እሱ ለሰው ሊሸጣት ፈልጎ ነው እንግዲህ እቤት ይዟት የነበረው ለሌላ ሰው ሊሸጣት ነው እንጂ እስካሁን ምንም ነገር ጉዳት አላደረሰባትም። ያቺ ተገኘች፣ ጫካ ውስጥ ተገኘች ያሉ ደግሞ ሌላ ሴት ናት። ድራማው አሁን ያው ልብ እንዳንጠለጥል ስለተባለ መጨረሻ ላይ ሊዲያ እንደዚህ ኮነ የሆነ ሴት ጫካ ውስጥ አገኘን እና ኑና ተዋውቋት ያለው ፖሊሱ የሊዲያ አይደለም። ሊዲያ አለች፣ በህይወት አለች። እና በጣም የሚገርበው ነገር ምን አይነት አስመሳይ ነው ይሄ ናኦል የሚባል ጭራቅ ነው። በቃ ጭራቅ፣ ልክ ከፍቅር የባሰ ፍቅር። እኔ ያን ያህል ትፈራለች አላልኩም ነበረ። በአደይ ላይ የምታደርጋቸው ነገሮች፣ በሌሎቹ ላይ የምታደርጋቸው ነገሮች ይሄን ያህል ትፈራለች ብዬ በእልሜም በእውኔም የለም። በቃ እኔ ፍቅር ትፈራለች ብዬ በፍጹም። ናኦል ሲይዛት ጊዜ ማለት ነው ናኦል ያንን ማስረጃ ያሽብኝን እያንዳንዷን ነገር ታጠፊያለሽ አታጠፊም ሲላት የምትሆነውን ያጣችው። በቃ መሬቷ ተሰንጥቃ እንድትጣት ነው የፈለገችው። እያስፈራራት እያለ ያቺ ተንኮለኛ ደግሞ መጣች። እሷ ድሮውንም ነግሬያችኋለሁ፣ ድሮውንም ባርኮትን አትወደውም። እሷ የመጣችው የሆነ ተንኮል አስባ ነው ብያቸው ነበረ። እውነትም ተንኮሏን አወጣችሁ ማለት ነው። አንደኛ ሊሊንና ኤላን ለማጣላት ነው። ሁለተኛ ደግሞ የባርኮትን ቤት እሷ ለመውረስ ነው። ማፈርሙላት እንዴት አድርጋ እንደምትወስደው ፈጣሪ ነው የሚያውቀው። እንግዲህ እናትየዋ የለችም፣ ቤቱ በእናትየዋ ስም ነው ያለው። ነገር ግን እሷ ምንድን ነው ቤቱን ታልወስድ ተባርኮት ከዚህ ቤት ልወጣ በፍጹም አላደርገውም። ይህን ኮተታማማ የሆነ ወጥመድ አዘጋጅቼ እሱን መጣል አለብኝ። እሱን ከጣልኩ በኋላ እሱን ታስወገድኩ በኋላ እኔ የባርኮትን ቤት መውሰድ አለብኝ። ለካ አለቃ የሸተታት ማለት ነው። ቤቱን ለራሷ ለመውሰድ አስባ ነሯል። አቶ ቤዛ፣ ወይዘሪት ቤዛ ማለት ነው። በጣም የሚያሳዝነው ዴቭ ነው። ዴቭ በጣም አሳዝነኝ። ነገር ግን ናኦልን አንቆ መያዝ ነበረበት፣ ማፋጠጥ ነበረበት በነገር ማለት ነው። አንተን ይወስድካል፣ አንተን ለስራ አዴን እየነቀይበት ነእታበታለ። አዴና ሊሊ ነቅተውበታል። ነገር ግን አሁንም ምንም ሌሎቹ ወንዶቹ አልነቁም። አሁንም ሴቶቹ ነቅተውበታል። ይችም ታውቃለች፣ ሁለቱም ያውቃሉ። እንግዲህ ፍቅርና ቤዛ ያውቃሉ። ቤዛን ነበር መያዝ ያለበት ዴቭ። ቤዛን ነበር ከኋላዋ የመጣሽው አንቺ ነሽ፣ የት እንደሄደኝ ምን እንደምትሰራ አንቺ ነሽ የምታውቂው ብሎ እሷን ነበር ማፋጠጥ ያለባቸው። እሷን ሲያፋጥጧት ለፖሊስ እንነግራለን፣ ስለዚህ አንቺ መናገር አለብሽ፣ ከኤላ ቤት ከኋላዋ ወጥተሽ የመጣሽው አንቺ ነሽ፣ ስለዚህ አንቺ ነሽ ይህን ሁሉ ነገር ጠምዝዘሽ እሷን ያስራቅሻት አንቺ ነሽ ብሎ መያዝ ነበረበት።
ዴቭ መያዝ ነበረበት ቤዛን። ነገር ግን ምንም አልመጣለትም፣ ይሄ ሀሳብ አልመጣለትም። ትነግረው ነበረ እሷ ስትያዝ የቀዳቸውን ሁሉ ትነግረ ነበር። ነገር ግን አሁንም አረፈደም፣ እሱን ማፋጠጥ አለባቸው። ዴቭ አሁንም ማፋጠጥ አለበት። ባርኮት እንግዲህ አልመጣም፣ እስካሁን ተደውሎለታል። ያው ስራው ትንሽ አድካሚ ስለነበረ ለስራው ብሎ ያው ፍቅር ደውላለታለች አሉ እንጂ ፍቅር በፍጹም ለሱ አትደውልለትም። በፍጹም ልትደውልም አትችልም። እሱ ተመጣ ምንም የምሰራው ነገር የለም። ይሄ ሁሉ መነሻ የፍቅር ነው። ይህ ሁሉ መነሻ ይህን ሁሉ ነገር የምጠመዝዘው እሷ ናት። ያንን ፋይል ስለያዘችበት ወንጀል የሰራበትን ስለያዘችበት ናና አዴን አስወግድልኝ፣ ሊሊን አስወግድልኝ ብላ እቤቷ መጣች። እዚህ መቀመጥ የለበትም፣ እቤት ውስጥ አይቀመጥም፣ ከዚህ ቤት መውጣት አለበት ሲላት ወንድሟ በፍጹም ሊወጣ አይችልም፣ አንተ ምን አገባህ? አንተ ቤዛን አጥተሃት የለ ቤዛን አስወጣና እኔም እሱን አስወጣዋለሁ አለች። እሱ ያው ስራው በሩቁ ስለነበረ ጥሏት ሄደ ፍቅርን። እንግዲህ ፍቅር ይህን ሁሉ መዘዝ ያመጣችው እሷ ናት ማለት ነው። እንግዲህ አንድ ቀን መጋለጧ አይቀርም ማለት ነው። ሊዲያ የኔ ምስኪን ባለሽበት እዛው ፈጣሪ ጠብቅሽ። በእርግጥ ድራማ ነው፣ ግን እንደ ድራማው ማለት ነው፣ እንደ ድራማው ነው። አሁንማ ከድራማው ውጭማ ቤትሽ ቁጭ ብለሽ እየሳቀሽ ሊሆን ይችላል፣ በኮመንቱም በሁሉም ነገር። ነገር ግን አሁንም አለሽ ያለሽበት እንደ ድራማው ማለት ነው፣ እንደ ድራማው ፈጣሪ ጠብቅሽ እንላለን ማለት ነው። እና ሊዲያ ትመለሳለች። ውድ ቤተሰቦቼ ተመልካቾቼ ሊዲያ አለች፣ በህይወት አለች፣ ትመለሳለች ማለት ነው። ይህም ናኦልም ይጋለጣል። ፖሊስ እንግዲህ ከድራማው ውጭ ያደርገዋል ማለት ነው። ፖሊስ ያዘው ተብሎ ከድራማው ውጭ ይሆናል። እኛም አንፈልገውም፣ እንዲህ ያለ ተንኮል ነገር አንፈልግም። የምንፈልገው ፍቅር ፍቅር የሆነ ነገር የሆነ ድራማ ነው የምንፈልገው። ያው ግን በድራማ ውስጥ ግማሽ ፍቅር አለ፣ ግማሽም ጸብ አለ። ግን ደግሞ እንደዚህ ሳይሆን በነገራችን ይሄ አሁን ይህን ሰሞን የሰሩት ማለት ነው ናኦል ያደረገው ነገር ልክ እንደ ሀረግ ድራማ ያፌት እንደሚያደርገው ማለት ነው። ልክ ሴቶችን አታሎ በሆነ ቦታ ያታለና ወስድና እዛ ለሱ ስራ ገቢ እንዲያደርጉለት ሴተኛ አዳሪ ያረጋቸዋል። አሁንም ይሄ እንደዛ ነው። ሴቶችን ነው ባንዴ መለወጥ ትችላላችሁ፣ ባንዴ የራሳችሁን የሆነ ነገር መስራት ትችላላችሁ ኑ እያለ እያሳመነ አሁንም ይሄ ሴቶችን እየሸጠ ነው ማለት ነው። ያንን ነው የሚያስተምረን። እንግዲህ በሀገራችን ላይ ሴቶች እየተሸጡ ነው፣ ለሴተኛ አዳሪነት እየተሸጡ ነው እያለ ነው። እንግዲህ ከመሸጥም ራሱ እነሱ ራሳቸው እየሸጡ ነው። አይደለም ሰው ሸጧቸው ማለት ነው። እያየ ነው። ብዙ ሴተኛ አዳሪ አለ፣ ብዙ። ዛሬማ በግልጽ ሆኗል። በመንገድ ላይ በቃ መንገድ ላይ አሬ እንደውም የሆነ ስም አውጥተውለታል፣ የረስቸው ነው ነግረውኝ ነበረ። እና እንድክ እንደዛ ሆኗል ማለት ነው። አሁን ናኦል ያደረገው ሊዲያን ወስዶ ሴተኛ አዳሪ ነው ያረጋት እንጂ በፍጹም ህይወቷን አላጠፋም ማለት ነው። ያችም ሴት እንግዲህ ጫካ ውስጥ ተገኘች የተባለችው ሌላ ናት። አሁን በሚቀጥለው